ሰላም አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ እኔ ያለሁ ወሊላሂ ሐምድ። ወደ ሀገሬ ልጆች በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቻናሉ እንድትቀላቀሉ በአክብሮት ጠይቃችኋለሁ። የዛሬው እንግዳችን ለዓለማት እዝነት ለዓለማት ኑር የተላኩት የነቢያችን ሙሐመድ አለይሂ ሰላቱ ወሰላም ነው። እሺ አንቱ አዛኝ ነቢይ፣ አንቱ የሁሉ በላጭ የድሆች አባት፣ አንቱ የነቢያት መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ፣ ያ ረሱላላህ ነፍሴ ለነፍሰው ፊዳ ትሁንልሁ። እነሆ እርሰውን ለዘመናት ሲናፍቁ የከረሙ ኡመቶ ስላንቱ ሊሰሙ በጉጉት እየተጠባበቁ ነው። እና ፍቀዱልኝ ስለ እርሰው ላውጋቸው፣ እስቲ ፍቀዱልኝ ስለ ጣፋጭ ሕይወቶ ላጫውታቸው፣ እስቲ ፍቀዱልኝ ስላንቱ ነግሬያቸው ስላንቱ ላጓጓቸው። ሁላችንም ከነፍሶቻችን በላይ እንወደዎታለን ያ ረሱላላህ። ጊዜው ዒሳ አለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረቢያ ነገዶች በተለያዩ በጎሳ መሪዎች የሚመሩ ቢሆንም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለ ብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን እንኳን የሚባሉት እሳትን በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመን ነበር። አዎ በዚያ ዘመን ሴት ልጅ የውርዴት መግለጫ ነች በማለት ከነነፍሷ የሚቀበርበት ዘመን ነበር። በዚያ ዘመን በተከበረው የአላህ ሱብሓነሁ ወተዓላ ቤት ካዕባ ውስጥ 300 አማልክቶች ይከበርም ነበር፣ ያመልኩም ነበር። ይህም አላንስ ብሎ የካዕባ ጎሳዎች እርቃናቸውን በካዕባው ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህል ውስጥ በመዋለል ላይ ሳለ አንድ ነዋሪነቷ መካ የሆነና እርሷም አሚና የምትባል አረባዊ እንስት አብዱላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሾች ነገዶች ጋር ሸቀጥ ለማንጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰቡበትን ደርሰው ለንግድ አስፈላጊ የሆነውን ዕቃዎችን ሸምቶ ሲመለስ የፍሪና ወይም መዲና የተባለችው ከተማ ሲደርሱ አብዱላህ ትንሽ ተጫጫናቸውና ነጋዴ ጓደኞቻቸውም የንግድ ሸቀጣቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዛው መዲና ቀረ። እነሱም ሸቀጣቸውን ይዘው ወደ መዲና ጉዟቸውን ቀጠሉ። በመጨረሻም አብዱላህ የአብራኩን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበታት። ወራት በወራት እየተተካ አሚና የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይሆንም እርሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይተዋታል። በወርሃዊ ረቢዕ አወል ዕለተ ሰኞ
ምድር ዓለማችን ለብዙ ሺህ ዓመታት ተጠብቆ የነበረው ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መግለጫ የሆነው፣ ያ የምድር ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ አብድላህ ኢብኑ አብድልሙጠሊብ ኢብኑ ሐሺም ኢብኑ አብድልሙናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፍሒር ኢብኑ ማሊክ ኢብኑ ናደር ኢብኑ ኪናን ኢብኑ ኩዘይማ ኢብኑ ሙደሪካ ኢብኑ ኤልያስ ኢብኑ ሙዳር ኢብኑ ኒዛር ኢብኑ ማዕድ ኢብኑ አድናን እያለ የዘር ሐረጉ ከነቢዩላህ እስማኤል ጋር ይገናኛል። አሚና ረሱል ዓለይሂ ሰላቱ ወሰላምን ልክ እንደተገላገለች ተውበቱ አስለሚያ የአቡ ለሃብ ባሪያ ወደ አሳዳሪዋ አቡ ለሃብ ዘንድ በመሄድ በሩጫ የወንድሙ ሚስት አሚና ወንድ ልጅ ተገላገለች ብላ ስትነግረው እሱም በደስታ ሰክሮ አንቺ ካሁን በኋላ ባሪያ አይደለሽም ነፃ ነሽ አላት። የረሱላችን ዓለይሂ ሰላቱ ወሰላም አያት የሆነው አብዱል ሙጠሊብ ይህን የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎ በስስት እየሳመው ወደ ካዕባ ገሰገሰ። አላሁም ሱብሓነሁ ወተዓላ ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸበትና የረሱላችንን ዓለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት እንደተወለዱ በጥንካሬ እንዲያድጉ ገጠር ይሸኟቸው ነበርና ረሱልንም ዓለይሂ ሰላቱ ወሰላም ወደ ገጠር ሊሸኟቸው ገበያ ላይ የገጠር ሴቶች ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ። ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። በዛ ቦታ ላይ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል ዓለይሂ ሰላቱ ወሰላም ግን አባት የሌላቸው የቲም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናት ይዞ ወደ የሀገሩ ሊንቀሳቀስ ሲል ሀሊማ የተባለች እድለኛ የሕፃናቱም ገበያ ገብታ ረሱልን ዓለይሂ ሰላቱ ወሰላም ብቻ ስታገኝ ባዶ እጄን ከምመለስ ብላ ይዛቸው ከአካባቢ ሰዎቿ ጋር ጉዞ ጀመረች። ረሱል ዓለይሂ ሰላቱ ወሰላም ልክ የአሳደሪያቸው አገር ሲደርሱ ለዘመናት በድህነት የሚታወቀው አገር በአሳደሪያቸው የሀሊማ ቤት በጥጋብ ደስታ ተሞላ። የሀሊማ ቤት ታይቶ በማያቅ የበረካ መዓት አሸበረቀ። በዚህ ሁኔታ ረሱል ዓለይሂ ሰላቱ ወሰላም እዛው ገጠር ውስጥ አደጉ። ከህፃናት ለመጫወትም በቁ። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም ከጥቢ ወንድማቸው ከሀሊማ ልጅ ጋር ለመጫወት ከቤት ራቅ ብሎ ሳሉ ሁለት መላእክት በሰው ተመስለው መጡና ረሱላችንን ዓለይሂ ሰላቱ ወሰላም ወደ ዳር አወጧቸውና ደረታቸውን በመሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ዓለይሂ ሰላቱ ወሰላም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስም ረሱል ዓለይሂ ሰላቱ ወሰላም በድንጋጤ ተሞልተው ቁመው አገኘቻቸው። ከዚያም በፍቅርና በስስት አቀፈቻቸው። አቅፋቸውም ምን ሆነክ ነው ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ ጋር እየተጫወትኩ ሳለ ሁለት ሰዎች ድንገት መጡ።
ከዚያም አስተኝተውኝ ደረቴን ለሁለት ከከፈሉት በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭና የሚገርም ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። እነዚህ ሁለት መልአኮች ጅብሪልና ሚካኤል ነበሩ። ከዚያም ሀሊማ ረሱልን ዓለይሂ ሰላቱ ወሰላም በቅፏ አስገብታ እቤቷ አመጣቻቸው። ይህን ጊዜ ባለቤቷ ሀሊማ ይህንን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላል እና ነገሩ ሳይጠናበት መካ ወስደን እናስረክብ አላት። እሷም በዚህ ተስማምታ ለአመታት ለአካባቢያቸው ኑር ያበራላቸውን ህፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ከተጓዙ በኋላ መካ ሲደርሱ ረሱልን ዓለይሂ ሰላቱ ወሰላም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይለክፈው ፈርተው እንዳመጡት ነገሯት። ያን ጊዜ እሷም ወላሂ የኔ ልጅ ልክፍት አይለክፈውም፣ መሐመድን ነፍሰ ጡር ሆኔ ምን እንዳየሁ ልንገራችሁ። ከእኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎችን ሲያንጸባርቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም ረሱላችን ዓለይሂ ሰላቱ ወሰላም ከእናታቸው አሚና ጋር መኖር ጀመሩ። ከዕለታት አንድ ቀንም የረሱል ዓለይሂ ሰላቱ ወሰላም እናት አሚናና ልጇን መሐመድንና አገልጋዩዋ እሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም ዓለይሂ ሰላቱ ወሰላም አጎቶቻቸውን ልታስተዋውቅ ወደ ኢፍሪብ ወይም መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበር፣ አየሩም ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ። አሚና ልጇና አገልጋይዋን ይዛ በመዲና ምድር ለ1 ወር ያህል ተቀመጠች። ከዚያም ወደ መካ መመለስ ስላለባት ልጇንና አገልጋይዋን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙ በሽታውን መቋቋም አልቻለችም ነበር እና አብዋ በተባለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱላችን ዓለይሂ ሰላቱ ወሰላም በ6 ዓመታቸው እናታቸውንም አጡ። እሙ አይመን የተባለችዋ አገልጋይ አሚናን እዛው አብዋ ላይ ቀብራት የየቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የተባለው የረሱላችን ዓለይሂ ሰላቱ ወሰላም አያት ረሱላችንን የማሳደግ ኃላፊነት ወስዶ ከልጆቹ በላይም ይንከባከባቸው ነበር። በካዕባም ዙሪያ ላይ በትላልቅ ሀገራዊ ጉዳይ ሲወያዩ ረሱላችን ዓለይሂ ሰላቱ ወሰላምን በቅፉ ያኖራቸው ነበር። እኔም በተናገርኩት እናንተም ባዳመጣችሁት አላህ ኸይር ጀዛ ይወፍቀን። ክፍል 2 ቢኢዝኒላህ ኢንሻአላህ።